ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይህ የሚሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳንም ከዚህ ጋር በተያያዘ አካባቢ ላሉ ሰዎች እንደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይም ቀጭን ትእዛዝ ሰስተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እንታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ሆኑ አይሆኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና 4 እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳስ ናቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት። ቸርኮይ ብፁዕ አቡነ ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ መልእክት አስተላልፈዋል። ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ተከታተሉኝ። ብፁዕነታቸው መልእክታቸውን የጀመሩት ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን በሚል መጽሐፍ ቅዱሳዊ ቃል የጀመሩ ሲሆን በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድነው እየመጣ ነው። የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል ሲሉ ብፁዕነታቸው መልእክታቸውን ያስተላለፉ ሲሆን አክለውን በመልእክታቸው በአካባቢ የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልድን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም ያሉ ሲሆን ብፁዕ አቡነ ሄኖክ በመጨረሻም በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸውም አጽናኝ መንፈስ ቅዱስን ይላክላቸው ሲሉ ብፁዕ አቡነ ሄኖክ መልእክታቸውን አስተላልፈዋል። አቡነ ሄኖክ በአርሲ ሀገረ ስብከት ውስጥ ስለተፈጸመው ዘግናኝ እልቂት መግለጫን ሰጥተዋል። እንደሚታወቀው ከዚህ በፊት የመሩትና ያገለገሉት ሀገረ ስብከት እንደመሆኑ መጠን አባታችን በጥልቁ እንዳዘኑ በመግለጫቸው ለመመልከት ችያለሁ። በአንጻሩ ይህንን መረጃ እስካጠናቀቅኩበት ሰዓት ድረስ የሀገረ ስብከቱ ሊቀ ጳጳስ በመሆን እያገለገሉ የሚገኙት ብፁዕ አቡነ ያሬድ ስለ ጉዳዩ አንዳች የያዘን መግለጫ እንዳልሰጡም ለመመልከት ችያለሁ። የሆነው ሆኖ ግን የአባታችን የብፁዕ አቡነ ሄኖክ መልእክት እንደሚከተለው ልንገራችሁ። ብፁዕ አባታችን እንዲህ ሲሉ ይጀምራሉ። ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን የሚለውን የመጽሐፍ ቅዱስን ቃል በመጀመሪያ አስቀድመው መልእክታቸውን ይቀጥላሉ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታም መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድ ነው የመጣ ነው የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብትም ሊረጋገጥ ይገባል። በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለትም ይገባል። ለወደፊቱም ቢሆን እንደ ቤተ ክርስቲያን የሚጠበቁብንን በርካታ ስራዎች አለመስራታችን ትውልዱን ዋጋ እያስከፈለው እንዳይኖርም ጥንቃቄ በተሞላበት መልኩም መስራት የሚገባን አያሌ ተግባራት መኖራቸውንም መዘንጋትም የለብንም። በግፍ ለተገደሉ ወገኖቻችን እረፍተ ነፍስን ያድልልን፣ ለቤተሰቦቻቸው ጽናትን ቅዱስ መንፈስን ይላክላቸው ሲሉ አባታችን መልእክታቸውን አስተላልፈዋል። ይህንን ተከትሎም ዲያቆን ሄኖክ ኃይሌም በማህበራዊ ድረገጹ ላይ ስለዚሁ ጉዳይ ወሳኝ የሆነ መልእክትን ማስተላልፏል። ዲያቆን ሄኖክ ኃይሌም እንዲህ ሲል ይጀምራል። ብፁዕ አቡነ ሄኖክ በቀድሞ ሀገረ ስብከታቸው ሊቀ ጳጳስ በነበሩበት ጊዜ ተመሳሳይ ጥቃት በምዕመናን ላይ ሲደርስ መረጃ በፍጥነት በመስጠት ጸሎተ ምህላ በማዘዝና የሰማዕታቱን ቤተሰብ በማጽናት እጅግ ፈጣንም ነበሩ።
ነበሩ። አሁንም ከደቡብ አፍሪካ ሆነው የቀድሞ ሀገረ ስብከታቸውን መከራ ስለሚያውቁ የአርሲ ሀገረ ስብከትን ግፉዋንን አልዘነጉም። እንደዚሁም አስቀድሞ ስፍራው ድረስ ለመሄድና የእርዳታ ስራዎችንም ለመስራትም ይቻል ነበረም። አሁን ለማልቀስም እንኳን ድፍን ያለ ሁኔታ እየተፈጠረ ይገኛል። ሐዋርያው አንዱ አካል ሲሰቃይ ሌሎቹም አብረው ይሰቃያሉ እንዳለው በግፍ የተገደሉ ምዕመናን የገዛ አካላችን ክፍሎች ናቸውና ስለ መከራቸው ልባችንም ይሰበራል። ሞታቸውን ሰምተንም በሰላም ልንተኛም አንችልም። ከሀገረ ስብከቱ ከጠቅላይ ቤተ ክህነትና ከቋሚ ሲኖዶስ እንደዚሁም ከቤተ ክርስቲያኗ ሚዲያ ተመሳይ ምላሽና ቀጣይ ሂደቶችን የሚመለከት አቅጣጫም እንጠብቃለን። ሌሎች በጭካኔ ለመግደል ሳያፍሩ እኛ ሞተናል ለማለት መቼም ልናፍር አይገባም ሲል ዲያቆን ሄኖክ ኃይሌ መልእክቱን አጠናክሯል። ልባችን ስለናንተ ይቆስላል፣ አካላችን ስጋችን የሆናችሁ ለንጹሃን ኦርቶዶክሳውያን ክርስቲያኖች ወንድሞቻችንና እህቶቻችን የሰማዩን መንገድ ያቅናላችሁ ሲል ዲያቆን ሄኖክ ኃይሌ መልእክቱን በማህበራዊ ሚዲያው ላይ በእንደዚህ አይነት መልኩ አጋርቶ ለመመልከትም ችለናል። በዚህ ጉዳይ ላይ ታዲያ በርካታ ኦርቶዶክሳውያን እንደዚሁም ደግሞ መላው ኢትዮጵያውያን ድምጻቸውን እያሰሙ ይገኛሉ። እንደዚሁም ደግሞ ለግፉዋን ለተገፉና ለተገደሉ ሁሉም መፍትሄና እንደዚሁ ፍትህ እንዲያገኙም ጩኸታቸውና ድምጻቸውን እያሰሙ ይገኛሉ። የተወደዳችሁ የኖር ቤተሰቦችም ከነኛ ቪዲዮዎችና መልእክቶች መካከል የተወሰኑትን አከታትዬ ወደ እናንተ ላድርስ። 25 ሰው ሲገደል 25 ሰው ሲታረድ ተመርጦ ኦርቶዶክሳዊ ነው የተገደለው የታረደው። ተመልከቱት ቪዲዮ። አቤቱ የሆነብንን አስብ፣ አቤቱ የሆነብንን አስብ እያላችሁ በኮሜንት ለታረዱ ለተገደሉ ድምጹ ነው። ቀኑን ሙሉ ስላንተ እንገደላለን እንደሚታረዱ በጎችም ተቆጠርና ለቅዱስ ጳውሎስ በሮሜ መልእክቱ። ደግሜ እላችኋለሁ ቪዲዮውን 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 12 በእኛ ላይ መከራ ስለመጽናቱ ይናገራል። እንዲህ ይላል። ከቁጥር 11 ጀምራችሁ ተመልከቱት። ሲነቅፏችሁ፣ ሲሰድቧችሁ፣ በእኔ ምክንያትም ክፉ ሲያደርጉባችሁ፣ ሲያሳድዷችሁ፣ ሲገሏችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ። ከናንተም በፊት የነበሩትን እንደዚሁ አሳደዋቸዋልና፣ እንደዚሁ ገድለዋቸዋልና፣ እንደዚሁ ጨፍጭፈዋቸዋልና። ክርስቲያኖች ጌታችንንም አሳደውታል፣ ጌታችንንም ገለውታል። እውነት ነው። ዛሬ ዓለም አሳዶናል። ዓለም የራሷ የሆነውን ትወዳለች፣ ወደ ዓለም የተሳቡትን ትወዳለች። ለኛ ግን ዓለም እኛን ታሳድደናል። እነዚህ ሰዎች በሃይማኖታቸው አንገታቸው ላይ መስቀል በማድረጋቸው አንገታቸውን ተቀልተዋል። በሰማይ ግን ታላቅ ደስታ አላቸው። በሰማይ ግን ታላቅ ክብር አላቸው። ዛሬ ልባችን እኛ ቆስሎ ሊሆን ይችላል። በእግዚአብሔር ፊት ግን ታላቅ ክብርና ሞገስ አላቸው። አዎ እናት፣ አባት፣ እህት፣ ወንድሞቻችንን ዛሬ ገለዋቸዋል። እኛስ ምን ማድረግ አለብን? ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በላከው መልእክቱ ምዕራፍ 6 ቁጥር 12 ላይ እንደዚህ ይለናል። መጋደላችን ከሥጋና ከደም ጋር አይደለም፣ እልፍ ገዢዎች እልፍ ሰልፈኞች ካሉት ከጨለማው ዓለም ገዢ ከዲያብሎስ ጋር ነው እንጂ። ታዲያ ምን ማድረግ አለብን ያልከኝ እንደሆን በጉብዝና ወራት ሰይፍን በወገብህ ታጠቅ ይላል ቅዱስ ዳዊት። ምን ማለት ነው? በጉብዝና ወራት የምትገልበት የምታርድበትን ሰይፍ ታጠቅ አይደለም። በጉብዝና ወራት የእግዚአብሔርን ቃል እውነት የእግዚአብሔርን ቃል ታጠቅ። ሰይፍ የሚያነሱብህን ሰይፈኞችን በክርስቶስ በእግዚአብሔር ቃል ጸጥ ታረጋለህ። እኛም እኮ እምነት አተን ነው፣ እኛም እኮ ደክመን ነው ይሄ መከራ የደረሰን። ወገኖቼ ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ናታኔም ወንድማችሁ ሰናይ ጊዜ። ማን ያዘዋል እሸቱ የሚናገረውን እንስማና እዛ ላይ ሐሳብ ሰጣለሁ። እስቲ ቪዲዮ እንሂድ። ብር አለኝ እግዚአብሔር ይመስገን፣ በቂ ብር አለኝ እግዚአብሔር ይመስገን። እኔ 200 ብር ለኔ 200 ብር ዓለሜ ነች። እቺ 200 ብር ለኔ ዓለሜ ነች። ለአንተ አላውቅም። ይሄ ማለት አልጨርሰው። በጣም በሲምፕል ነገር ነው። እንግዲህ ማን ያዘዋል እንደሰማችሁት ነው። 200 ብር አውጥቶ ይሄ 200 ብር ካለኝ በጣም ብዙ ነገር አረግበታለሁ፣ ደስታ አረግበታለሁ፣ በጣም ብዙ ነገሮችን ነው የሚገዛልኝ አለ። ይሄ ነገር ሲል እኔ በጣም ተጠራጠርኩ። ወይን እኔ ኢትዮጵያ ውስጥ አይደለም ወይን ደግሞ ማን ያዘዋል ኢትዮጵያ ውስጥ አይደለም ማለት ነው። ምክንያቱም በአንድ ሀገር ውስጥ እየኖርን ሁለታችንም 200 ብር ኖረን አይደለም እኔ አብዛኛው በሚባል ሰው 200 ብር ይዞ በዚህ ሰዓት ምንም የሚገዛው ነገር የለም። በጣም ትንሽ ነገር ነው ከገዛ እንኳን ማለት ነው። እና ማን ያዘዋል እንደሚያወራው
በጣም ደስታ የሚደረግበት ወይም ደግሞ ብዙ ነገሮችን መግዛት የሚችልበት አቅም ያለው ብር አይደለም እሱም በዚህ ሰዓት ላይ 10,000 ብር እንኳን ይዛችሁ እንደፈለጋችሁት እንኳን ማድረግ አትችሉም። ስለዚህ አንዳንዴ ሶሻል ሚዲያ ላይ ወጣችሁ በተለየ ደግሞ አነቃቂ ንግግርን እናገራለሁ ወይም ደግሞ ሰውን እናነቃቃለን የምትሉ ሰዎች ቢያንስ እንኳን እንዲው ሪያሊቲ ያለው ነገር እውነታ ያለው ነገር ብታወሩ ምን አለ? አሁን በ200 ብር አይደለም ብቻ በጣም ስላስገረመኝ ነው ወደ እናንተ መጥቶት። እናንተ ሲንስ ሰሙ ምን ተሰማችሁ? እስቲ ኮሜንት ላይ ጻፉልኝ። She was a porn star. So porn star ይከፈላቸውና they need to do certain acts. እሷ የዛን ሌሊት የተከፈላት there was this eel ታውቃላችሁ? አሳ እነዚህ ረጃጅሞች አሳዎች እዛ እንድትከት ማለት ከዛ she did ግን አሳዋ አልሞተችም ነበር። አስገብቶ ማጸኗን ነከሳት። በፍቅር ነው የምንኖረው እንጂ ዞሮ ዞሮ እሱ ባዳ ነው actually። እሺ እኔ ስለተናጋሪዋ ምንም ማለት አልፈልግም። ምክንያቱም እቺ ሴት የራሷ መልከታ አላት። የመጣችበት የኖረችበት ያደገችበት የራሷ ማህበረሰብ አላት። ከኢትዮጵያ ማህበረሰብ ጋር አንድ አይነት ሴት የለንምና እሷ ባደገችበት መስመር እንዴት እንደዚህ ሆነ ብዬ ልናገር አልችልም። ምናልባት ስለ ትዳር አጋሯም ስትናገር ካደጉበት መንገድ አንፃር እንደዛ ሆነው ሊሆን ይችላል። ግን ችግሬ ከዚህ ጋር ነው። እሷ ባወረችው አንፃር እሷ በተናገረችው አንፃር ነው መኖር ያለብን። እንደዚህ ነው በቃ መኖር ያለበት እንደዚህ ነው ብለው ለምናስብ ለሌሎች ሰዎች ግን ትክክል አይነት መልከታ አይደለም ብዬ ነው ማስበው። ኢትዮጵያ ውስጥ ያለው አመለካከትና አኗኗር እንደዚህ አይደለም። እኛ እንደዚህ አይደለም መሬት ላይ የምንኖረው። ብዙ ነገሮቻችንን ችለን ነው የምንኖረው። በጣም ብዙ ነገሮቻችን ለምሳሌ እንዲህ ቢለኝ እንደዚህ ለዋለው የፈለኩት ቦታ የመሄድ የፈለኩትን የማድረግ መብት አለኝ ምናምን ብለን ለምንኖር ፍላጎታችንን ትተን ነው ኢትዮጵያ ውስጥ ትዳር ውስጥ የምንገባው። ብዙ ፍላጎታችንን ለሌላኛው ሰው ስንል የምንሽራቸው ብዙ ነገሮች አሉ። ለቤተሰብ፣ ለህይወት፣ ለትዳር፣ ለልጆች ብለን የምንተዋቸው ነገሮች አሉን አይደል? ከዛ አንፃር ነው እየተኗኗርን ያለ ነው። እንደሷ ሁሉን ነገር እኔ ባልኩት ወይም እኔ የፈለኩትን ብቻ ነው ማደርገው የሚል አይነት አስተሳሰብ ካለን ግን የሚያኗኑር ህይወት አይኖረንምና ለምንሰማው ሰዎች ትክክል ነው ብዬ አላምንም። ከዛ በዘለለም አንዳንድ የምታወራቸው ነገሮች ኢትዮጵያ ውስጥ አይደረጉም። መሬት ላይ ያለውን ሀቅ የትዳርን ሀቅ ብታይ እንደውም ኢትዮጵያ ውስጥ ሴት ልጅ ትንሽ ሰበር ብላ መኖር አለባት ብዬ አምናለሁ። እንደዛ ስል ሴት ልጅ ትጨቆን ወይ ሌላ ነገር ትሁን እያልኩ አይደለም። የእናትና የአባቶቻችንን ህይወት ትዳርን ወደፊት ማስቀጠል ካለብን ልክ የለም ሰው ሰላም ስትል እንዴት ዋሉ ደህና ዋሉ እንደምትለው ልክ እንደዚህ ሰበር የምትለው በትህትና በአክብሮት ነው አይደል? እሱን ነገር ነው መጨመር ያለብን እንጂ የበለጠ ተጋፍጠን ትዳርን አናድነውም፣ ወደፊትም አናስኬደውም። ስለዚህ ልክ ነው ብዬም አላስብም። እኔ መቻቻል በሚለው ነገር አላምንም። ብዙ ህይወቶች ብዙ ትዳሮች የሚቀጥሉት ሲቀጥሉም የነበሩት በመቻል ነው። የሆነኛው ወገን 70-80% ሊሆን ይችላል። የሆነኛው ወገን ደግሞ 20-30 ይሆናል የሚችለው እንጂ 50-50 የሚባል መቻቻል ያለው አይነት ህይወት ምድር ላይ አሁን ብዙ አይደለም በተለይ ኢትዮጵያ ውስጥ። ስለዚህ እንደዚህ አይነትን ነገር ማስቀጠል የምንፈልግ ከሆነ ትዳራችን ወደፊት እንዴት የምንፈልግ ከሆነ አብዛኞቻችን ነገሮቻችንን መቻል አለብን። ስንችል ነው ነገሮችን የምናስቀጥለው ብዬ ስለማስብ ነው። ሌላው በጣም ብዙዎቻችን ስለ ትዳር ህይወቶቻችን እንደ ልብ ወተን የምናወራቸው ነገሮች በዝተዋል። የምናወራው በጣም አስቀያሚም ነገር እየሆነ መጥቷል። በተለይ ሴቶችን ትዳሮች ውስጥ ያለ ነገር እኮ ሚስጥር ነው። ትዳር ተቋም ነው። ሌላው ቀርቶ ለምሳሌ የንግድ ባንክን ልታይ ትችላለህ፣ የመብራት ኃይል መስሪያ ቤት ልታይ ትችላለህ። ብዙ ነገሩን እያወጣ ያጋለጠው ተቋም ነው፣ ሚስጥር አለው። ትዳር ደግሞ ሰው የሚያፈራ አካል ነው፣ ተቋም ነው። ስለዚህ ነገሮቻችን መደበቅ መቻል አለባቸው። ብዙ ሰው የትዳሩን ነገር የማያወራው የኮንፊደንስ እጥረት ይዞት አይደለም፣ በኮንፊደንስም ችግር ምክንያት አይደለም። ትዳር እንደ ማዕቀፍ የሚከበር ነገር ስለሆነ ነው። ማህበረሰባችን፣ እሴታችን፣ ህይወታችን፣ ቤተሰባችን ይህንን ነገር ስለማይገባውም ጭምር ነው ዝም የምንለው እንጂ ኮንፊደንስ ላጠረን አይደለም። ብዙ ታሪኮች ትዳር ውስጥ አሉ። እጅን ባፍ የሚያስጭኑ ተሰምተው የማያውቁ ይሄ ሁሉ ነገር አለ የሚባል ነገር ውስጡ ሊኖር ይችላል፣ ግን ዝም ይባላል። እንደኔ አስተሳሰብ ከሆነ ተከፍቶ ከሚገነፍለው ይልቅ ተከርኖ የሚበስለውን እመርጣለሁ። ምክንያቱም እዛ ውስጥ ቢበስል በቦክሱ ላይ ያለው ሁሉ ነገር ቢበስልም ቢጎረናም ቢጣፍጥም ባይጣፍጥም እዛ ውስጥ ነው የምታቻችለው። ወጥቶ ሲገነፍል ግን ብዙ ነገሮችን የመነካካት አቅም አለውና ልክ ላይሆን ይችላል ብዬ አስባለሁ። ማህበረሰባችን ደግሞ የማይገባውን ነገር መስማት የለበትም። እኔ አሁን አንዳንድ ሰዎች በተለይ ሴቶች የምናወራውን ነገር የምናውቅ አይመስለኝም። የሚነገርና የማይነገር የሚባልና የማይባሉ ነገሮች አሉ።
ከማህበረሰብ ከሴት ከምልከታ ከእምነታችን አንፃር የማያስኬዱ ነገሮች አሉና አንዳንድ ሴቶች ለምናወራው ነገር ፊልተር ያስፈልገናል ይመስለኛል። ወይ ደግሞ የሚያወሩትን ሰዎች የምንሰማም ሰዎች አይ ይሄ ነገር ከማህበረሰብ አንፃር ልክ አይደለም፣ ይሄን ባስተላልፈው ልክ አይደለም ብለን ብናስብ የተሻለ ይመስለኛል እንጂ እንደወረደ ለምንናገራቸው ነገሮች ኃላፊነት መውሰድ መቻል የተሻለ ነው። በአስተሳሰባችንም በአካሄዳችንም ውስጥ ማህበረሰብ የሚለውን ነገር በደንብ ብንጨምርበትም ጥሩ ነው ብዬ አስባለሁ። እሴት ለልጆቻችንም ጭምር ነው የሚተርሰን። ልጆቻችን ወደፊት ያገባሉ፣ ይወልዳሉ፣ ባልም ሚስትም ከጎን ይመጣላቸዋል። ያኔ ማንነታችንን የሚረከቡት አሉ፣ የማይረከቡት አሉ። ስለዚህ በዛ ውስጥ የተሻለ ነገር እንድናስብ የሚያደርግን ዛሬ የምንሰራው ስራ ስለሆነ ለዚህ ብናስብ። ሌላው ኢንዲፔንደንት ነኝ ማለት አንድ ሰው እንደፈለገ ያደርጋል ማለት ነው። በሆነች በሴት አመለካከት እንደፈለኩ ሆናለሁ ማለት አይመስለኝም። እኔ በኢኮኖሚ አቅም ራስን ማጠናከር መቻል ማለት እገዛ እንድታደርግ ወይም የትዳርን አቅም እንድታፈረጥም ያደርጋል እንጂ ትምክትን እንድትፈጥር የሚያደርግ አይመስለኝም። እንደዛ ከሆነ በጣም ብዙ ወንዶች ቤተሰቦቻቸውን ይመራሉና እነዛ ሰዎች ለትዳራቸው ትምክተኛ መሆን አለባቸው እያልን ነው። አለበለዚያ ገና ለገና ትንሽ ሴቶች ነፃነት በተለይ ደግሞ ትዳር ቀመስ የሆነ ከተማ ቀመስ የሆነ የኢትዮጵያ ክፍል ስንት ነው? ብዙ እኮ አይደለም። ስለዚህ በዚህ ክፍል ውስጥ ያለን ሴቶች ነን ኢንዲፔንደንት አይደለም ምናምን እያልን እያወራን ያለነው በዚህ ውስጥ ያለን ሴቶች ነን። በጣም ብዙ ገጠር የሚኖሩ ማህበረሰቦች ግን እንደዛ አይደሉም። ስለዚህ የምናስተላልፍላቸውን ነገር እያሰብን ብናደርገው የተሻለ ነው ብዬ አስባለሁና አላቅም የተሰማኝ